ሰላም ውድ ተመልካቾቼ፣ አንድ አባት ቤተሰቡን ለማዳን የሚያደርገው ትግል ከእውነታው የራቀ የአእምሮ ሽብር ሲሆን ምን ይመስላል? እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ታሪኩ የሚጀምረው በበረዶ በተሸፈነው የአሜሪካ አውራ ጎዳና ላይ ነው። ሬይ እና ባለቤቱ ጆዋን ከ6 ዓመት ልጃቸው ፔሪ ጋር ከምስጋና በዓል እራት እየተመለሱ ነው። የምስጋና በዓል ቤተሰብ የሚሰበሰብበት ቀን ነው። ነገር ግን እዚህ ቤተሰብ ውስጥ ደስታ የለም። በመኪናው ውስጥ ያለው ውይይት ግንኙነታቸው በጥሩ ሁኔታ ላይ እንዳልሆነ ያሳያል። በዚህ ጉዞ ላይ ሳሉ በሬይ የአነዳድ ስህተት የተነሳ ለጥቂት ነው ከአደጋ የተረፉት። ሬይ ራሱን እንደ መልካም ሰው፣ እንደ አሳቢ አባት ማሳየት ይፈልጋል። ነገር ግን በተግባር ለቤተሰቡ ስሜት ደንታ ቢስ ነው። እዚህ ላይ ዳይሬክተሩ ረቂቅ የሆነ ፍንጭ ይሰጠናል። ጆዋን የሬይ የመጀመሪያ ሚስት አይደለችም። ሬይ ከዚህ በፊት ትዳር ፈርሶበታል። ልጃቸው ፔሪ መጸዳጃ ቤት ስለፈለገች አንድ ጭር ያለ ነዳጅ ማደያ አጠገብ ባለ የመኪና ማቆሚያ ላይ ቆሙ። ቦታው የተገለለ በረዷማና የሚያስፈራ ነው። ይህ አካባቢ ልክ እንደ ሬይ አእምሮ ቀዝቃዛ ይመስላል። ፔሪ ከመኪና ስትወርድ ይዛው የነበረው ነጭ የፈረስ መጫወቻ ይጠፋባታል። ነጭ ፈረስ በብዙ ባህሎች የሞት አብሳሪ ወይም ወደ ሌላ ዓለም የሚወስድ መጓጓዣ ተደርጎ ይወሰዳል። ሬይ የፈረሱን መጫወቻ ሲፈልግ በመኪናው ወንበር ላይ የለስላሳ መጠጥ ድንገት ይደፋበታል። ፔሪ ግንባታ ቦታው አካባቢ ወደ ተንጠለጠለ ባሉን ፊኛ ለአባቷ ሳትነግር ትሄዳለች። ከዚያም አንድ የተበሳጨና የተራበ ውሻ ያገኛታል። ፔሪ ውሻውን ፈርታ ወደ ኋላ መሸሽ ትጀምራለች። ሬይ ሴት ልጁን ለማዳን ሲል ድንጋይ በውሻው ላይ ይወረውራል። ነገር ግን ድርጊቱ ፔሪን አስደንግጧት ተመልሳ ስትሸሽ ወደዚያ ጥልቅ የግንባታ ጉድጓድ ትወድቃለች። ሬይ ሊያድናት ሲሞክር እሱም አብሯት ከከፍታ ወደ ጉድጓዱ ውስጥ ይወድቃል። ስክሪኑ በዚህ ጊዜ ጥቁር ይሆናል። ሬይ ወደ ጉድጓዱ ሲዘል ራሱን ድንጋይ ስለመታው የራስ ቅሉ ላይ ከባድ ጉዳት ይደርስበታል። ደሙ እየፈሰሰ ነው። ከዚያም ጆዋን ወደ ጉድጓዱ በፍጥነት ትመጣለች። ምን እንደተፈጠረም በኃይል እየወዘወዘች ልትጠይቀው ትሞክራለች። ሆኖም ሬይ የጆዋንን ጥያቄና ሕመሙን ችላ ብሎ ልጁን አንስቶ ከጉድጓዱ ለመውጣት ይሞክራል። እውነታው ምንድን ነው? ቀጣዩ ትዕይንት ወደ ሆስፒታል ሲሄዱ ያሳየናል። ነገር ግን የምናየው ነገር ትክክል ነው ወይ? ይህ የመጀመሪያው ፍራክቸር ወይም ስብራት ነው። የሬይ አእምሮ የተከሰተውን አሰቃቂ ክስተት መቀበል ስላልቻለ የራሱን ትርክት መፍጠር ጀመረ። ሬይ፣ ጆዋንና ፔሪ ወደ ሆስፒታል ሲገቡ ይታያል። ምንም እንኳ ሆስፒታሉ ከከተማ ውጭ የሚገኝ ቢሆንም የድንገተኛ ጊዜ ክፍሉ በታካሚዎች ተጨናንቆ ይታያል። ይህ ሆስፒታል በሬይ አእምሮ ውስጥ ለሚገነባው ሴራ ፍጹም መድረክ ነው። ሪሴፕሽን ላይ የተቀመጠችው እንግዳ ተቀባይ ለነሬይ ምንም ርኅራኄ ሳታሳይ እንዲጠብቁ አዘዘቻቸው። ይህ የቢሮክራሲ መዘግየት በሬይ ላይ ጭንቀት ይፈጥራል። ሆስፒታሉ ፔሪ ኦርጋን ለጋሽ መሆን ትፈልግ እንደሆነ ጠየቀ። ሬይ እና ጆዋን አይሆንም አሉ። ይህ ትንሽ የሚመስል ጥያቄ በኋላ ላይ በሬይ ቅዠት ውስጥ ትልቅ ቦታ ይይዛል። ዶክተር በርትራም የተባሉ አንድ አዛውንት ሐኪም መጥተው ፔሪን ሲመረምሯት እጇ ስብራት የገጠመው መሆኑን አረጋገጡ። ነገር ግን በምትወድቅበት ወቅት የራስ ቅሏ ላይ ጉዳት ሊያጋጥማት እንደሚችል በመጠርጠር ወደ ሲቲ ስካን እንድትላክ አዘዙ። አንድ ወላጅ ብቻ ከታካሚው ጋር ሊሄድ ስለሚችል ጆዋን ከፔሪ ጋር ወደ ታችኛው ምድር ቤት ስትሄድ ሬይ በመጠበቂያ ክፍል ውስጥ ብቻውን ይቀራል። ሬይ ደክሞታል። በተጠባባቂ ክፍል ውስጥ ቁጭ እንዳለ ረጅም እንቅልፍ ይይዘዋል። ከእንቅልፉ ሲነቃም ሰዓቱን ይመለከታል። ረጅም ሰዓታት አልፈዋል። ቤተሰቡ አልተመለሰም። ግራ መጋባቱ ሲጀምር ሬይ ወደ መረጃ ዴስክ ሄዶ ይጠይቃል። ነርሷም የጠራሃት ታካሚ በዚህ ዝርዝር ውስጥ የለም ስሟ አለችው። ከዚህ ቅጽበት ጀምሮ ነው እንግዲህ ፊልሙ ወደ አስጨናቂ የስነ ልቦና ጦርነት የሚቀየረው። ተመልካቹም እንደ ሬይ ሁሉ ግራ ይጋባል። ሆስፒታሉ ውስብስብ ሴራ እየፈጸመ ነው ወይስ ሬይ አብዷል? ሬይ ቤተሰቦቹን ለማግኘት የሚያደርገው ጥረት ሁሉ ከንቱ ይሆናል። የሆስፒታሉ ሰራተኞችና ዶክተሮች ሬይን ብቻውን የመጣ የአእምሮ ህመምተኛ እንደሆነ አድርገው ያቀርቡታል። እርሱ ግን ቤተሰቦቹ በሆስፒታል ውስጥ ተደብቀው እንደሆነና አካላቸውን ለኦርጋን ንግድ ሊጠቀሙበት እንደሆነ እርግጠኛ ይሆናል።
ሬይ የሆስፒታሉን ኮሪደሮች መቃኘት ይጀምራል። በዚህ ወቅት በሬይ አእምሮ ውስጥ ያለው ታሪክ ከሆስፒታሉ እውነታዎች ጋር መቀላቀል ይጀምራል። ሬይ ወደ ምድር ቤት ሲወርድ አንድ ታካሚ የቀዶ ጥገና ጠረጴዛ ላይ ተኝቶ ሆዱ ተሰንጥቆና አካሉ ሲወገድ ያያል። ይህ የሚያስደነግጥ እይታ ነው። ነገር ግን ይህ ምስል የሬይ የራሱ ፍርሃት ነጸብራቅ ነው። ሆስፒታሉ ሕጋዊ ቀዶ ሕክምና እያደረገ ነው። ነገር ግን ሬይ ኩላሊት፣ ጉበት፣ አይን ወይም ሌላ የሰው አካል ክፍል እየሰረቁ እንደሆነ አድርጎ ይታየዋል። በሆስፒታሉ ውስጥ ሳለ አንድ አረጋዊ ታካሚ የሆነችና የአእምሮ ህመምተኛ ሴት ያገኛል። ሴትየዋም ልጆቼን ወሰዱብኝ ትለዋለች። የሆስፒታሉ የደህንነት ሰራተኞች ፖሊስ ይጠራሉ። ሬይ አደገኛ ታካሚ ተደርጎ ታየ። ነገሮች ሲባባሱ ሬይ የፖሊስ መሳሪያ ነጥቆ ሰራተኞቹን አስገድዶ ወደ ሆስፒታሉ ምድር ቤት እንዲወስዱት ያደርጋል። ፊልሙ ከፍተኛ ደረጃ ላይ ደርሷል። ሬይ ሚስቱና ልጁ የት እንዳሉ ለማወቅ ወደ አደገኛው የቀዶ ሕክምና ክፍል ሾልኮ ይገባል። እዚህ ጋር ነው እንግዲህ የሬይ ሐሳብ በጣም ተጨባጭ የሚመስለው። ጆዋን በኦፕሬሽን ጠረጴዛ ላይ ተኝታ አየ። ዶክተሮች በኦፕራሲዮን ጠረጴዛ ላይ ያለችውን የዚችን ሴት የአካል ክፍሎች እየቆረጡ እያወጡ ነው። ሬይ ሐኪሞቹን ተዋግቶ ጆዋንን አዳናት። ከዚያም ልጁን ፔሪን በሌላ ክፍል ያገኛታል። ይህ የተቀናጀ የአእምሮ ትርኢት ነው። አእምሮ ራሱን ለማዳን የጀግንነት ታሪክ እየፈጠረ ነው። ሬይ ሚስቱንና ልጁን እንዳዳናቸው በማሰብ ከሆስፒታሉ ይወጣል። በመጨረሻው ትዕይንት ላይ ሬይ መኪና እየነዳ ይታያል። ሬይ ፈገግ ይልና ልጁ የምትወደውን ዘፈን ያዜምላታል። ሁሉም ነገር ደህና ይመስላል። ነገር ግን ካሜራው ወደ መኪናው ስፖኪዮ ሲያሳይ እንመለከታለን። እዚያ የተቀመጡት ሚስቱና ሴት ልጁ ሳይሆኑ ከሆስፒታሉ ይዟቸው የወጣው ሌሎች ህመምተኞች እንደሆኑ እናያለን። ከኋላ ያለችው ፔሪ ከዚህ በፊት በሆስፒታል ውስጥ ያየነው ታዳጊ ወጣት ነው። ፊቷ ሙሉ በሙሉ የተለየ ነው። ከጎኑ ያለችው ጆዋን ደግሞ ከዚህ በፊት በኮሪደሩ ላይ ልጆቼን ወሰዱብኝ ያለችው አረጋዊ ሴት ናት። ፊቷ በሬይ አእምሮ ውስጥ እንደ ጆዋን ተቀይሯል። እውነታው ግን ከዚህም የከፋ ነው። ሚስቱ ጆዋንና ሴት ልጁ ፔሪ ገና በፊልሙ መጀመሪያ ላይ በግንባታው ጉድጓድ ውስጥ ሕይወታቸው አልፎ ነበር። ሬይ ከደረሰበት ከፍተኛ የራስ ቁስልና የስነ ልቦና ድንጋጤ የተነሳ ሙሉ በሙሉ የውሸት እውነታ ፎልስ ሪያሊቲ ፈጥሮ እየኖረ ነበረ። እስካሁን የተመለከትነው ሁሉ የሬይ ቅዠት ነበረ። የሬይ ፈገግታ ቀስ በቀስ እየጠፋ ይሄዳል። አይኖቹ ወደ ጥርጣሬና ወደ ንዴት ይቀየራሉ። ይህ የሚያሳየው የተሰበረው ብርጭቆ መሰንጠቅ መጀመሩን ነው። ሬይ እውነታውን ለማመን ተቃርቧል። ምናልባትም አሁንም ራሱን እያታለለ ነው። ፍራክቸርድ የሚለው ርዕስ ራሱ ሁለት ትርጉም አለው። አንደኛው የሴት ልጁ የተሰበረ እጅ ፍራክቸርድ አርም ሲሆን፣ ሁለተኛው ደግሞ ሬይ ከእውነታው ጋር ያለው የተበጣጠሰ ግንኙነት ፍራክቸርድ ሪያሊቲ ነው። ፊልሙ የሚጠቀመው የትረካ ቴክኒክ ተመልካቹን እስከ መጨረሻው ደቂቃ ድረስ እንዲጠራጠር ያደርጋል። ፍራክቸርድ ዋና ገጸ ባህሪውን ጀግና አድርጎ የሚያሳየን መስሎ በመጨረሻ ደግሞ እሱ ራሱ ቤተሰቡን የገደለ ቸልተኛ አባት መሆኑን ያሳያል። በስነ ልቦና ዘውግ ትወና በእውነታና በቅዠት መካከል ያለውን ረቂቅ ልዩነት ለመመልከት የምትወዱ ከሆነ ፍራክቸርድ እጅግ ጥሩ ምርጫ ነው። ዛሬ የተመለከትነውን የፊልም ጥቆማ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሌሎች ልትመለከቷቸው የምትፈልጓቸውን ፊልሞች በኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።